ከናንተ የሚጠበቅ ነገር አለ፣ ከኔ የሚጠበቅ ነገር አለ፣ ከኛ የሚጠበቅ ነገር አለ። ኢቭን እንደዚህ ፕላትፎርም እንኳን ከኛ የሚጠበቅ ነገር አለ ወገኖቼ። አየሩ ተሰጥቶናል፣ ፕላትፎርሙ ተስተካክሏል፣ ሰዓት ተወስኗል። ግን እኛ ባንድ ጥቅም አለው። ኔትወርኩ ተስተካክሏል፣ ሁሉ ነገር ተስተካክሎ ከኛ የሚጠበቀውን ካልሰራ፣ እኔ በሰዓቴ ካልገባው፣ ቢሹ በሰዓቱ ካልገባ፣ የሆነ ሰው በሰዓቱ ካልገባ ምን ጥቅም አለው? ሁሉ ኪሳራ ነው የሚሆነው። ሁሉም የራሱን መንገድ ይጠብቅ። የተሰጠንን ነገር መስራት አለብን። የኛ የሆነውን መስራት አለብን። ልጅነን እንደ ልጅ መስራት አለብን። ወላጅነን እንደ ወላጅ መስራት አለብን። መሪነን እንደ መሪ መስራት አለብን። አስተማሪነን እንደ አስተማሪ መስራት አለብን። ወጥ ቤትነን እንደ ወጥ ቤት መስራት አለብን። እግዚአብሔር በዛ ቦታ ነው የሚጠይቀን። በሰጠን ኃላፊነት ነው የሚጠይቀን። ባልተቀበልነው ነገር አንጠየቅም። በዛ ግን በጥቂቱ የታመነ በብዙ ይሾማል። ታመኑ በጥቂቱ። እኔ ነገርኳችሁ። ምን አለሽ? ጌታ ምስክሬ ነው። ጌታ ያለ ምን አለሽ እጅሽ ላይ የሚለው ድምፅ ወደ ውስጤ ሲመጣ ሳሙሳ ዛሬም እበላዋለሁ። 12 ዓመት ከጀመርኩት አንድ ወንድማችን ይሄ እኮ የጓሮ እሸት ማለት ነው ይለኛል። እውነት ብር አጥቼ የሆነ እንትን ሲሆን የሆነ ሰው ደውሎ እኔ ያል ሳሙሳ ይልኝ ጌታው የተመስገን ነው። እጄ ላይ ባለው ነገር ተነሳው። እጄ ላይ ብዙ ካፒታል አልጠየቀኝም። የጠየቀኝ ሙያዬንና 2 ኪሎ ዱቄት ነው። ግን ዛሬ በብዙ ብር እጄ ላይ አንቀሳቅሳለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ምልክት አደረገልኝ። እግዚአብሔር እርሾ አደረገልኝ፣ መነሻ አደረገልኝ፣ ነፃ መውጣበት መንገድ አደረገልኝ። ዛሬ ነፃ ወጣሁ በኢኮኖሚ። ብዙ ጥረት የለብኝም። ብዙ ባለጸጋ ነኝ ባልን እጥረት ግን የለብኝም። ክብር ለእግዚአብሔር ይሁን። እያሰፋ እግዚአብሔር ዛሬ ባርኮኛል። ግን እሷን ዛሬም አልተውኳትም። ዛሬም ሳምቡሳ ከኔ ጋር ነች። ዛሬም እሰራታለሁ። ዛሬም ከታዘዝኩ ብድግ ብዬ ወደ ሊጤ ነው የሚሄደው። ለምን? መነሻዬ ናት፣ እርሾዬ ናት። ወገኖቼ ታማኝ ሁኑ። ለእግዚአብሔር ጉዳይ ታማኝ ሁኑ። ለራሳችሁ ታማኝ ሁኑ። ትተርፋላችሁ። ልጆቻችሁን ታተርፋላችሁ። ቤታችሁን ታተርፋላችሁ። ትኮራላችሁ። ቀና ትላላችሁ። መጎንበስ አይሆኑ። እኔ አልሳቀቅም። እኔ ኮራበታለሁ። በቃ ደስ ነው የሚለኝ ሳወራ፣ ሰዎችን ስመክር በዚህ ስለ ስራ ደስ ነው የሚለኝ። በጣም ነው የምኮራው። በ3 ብር ሳምቡሳ ተነስቶ ክብር ለእግዚአብሔር ይሁን። ዛሬ ብዙ ስራዎችን እንሰራለን። ዛሬ በብዙ ብር ትእዛዝ እንቀበላለን። መነሻዬ ግን የ3 ብር ሳምቡሳ ነው። እያፈርኩ ነው የወጣሁት። እየከበደኝ እንዴት እንደወጣሁ ነው ያውቃል። ወጥቶ መሸጥ ከብዶኝ ፓስተር ወጋየሁ ካልከፈትሽው እኔ ልክፈተው አለች። እንደዛ እያማጥኩ እየከበደኝ ነው የወጣሁት። ግን ወጣሁ። ዛሬ እየከበዳችሁ እንዲሆኑ ልቀቁት አልጋችሁን። ግዴላችሁን ልቀቁት አልጋችሁን። እግዚአብሔር ታማኝ ሆናችሁ ውጡ። እጃችሁ ባለው ነገር ላይ ውጡ። ታሸንፋላችሁ። ድህነትን ተረት ታረጉታላችሁ። ኢንፎርሜሽን በቂ አይደለም። ወሬ በቂ አይደለም። መረጃ በቂ አይደለም። መስራት ነው በቂ። ወጥቶ መገኘት ነው በቂ። መጠጋት ነው በቂ። ቀረብ ማለት ነው በቂ። ዛሬ እጃችሁ ላይ ባለው ነገር ምን እንደሆነ የእናንተ በሽታ ምን እንደሆነ ያስተኛችሁ፣ ምን እንደሆነ ከሰው በታች ያደረጋችሁ፣ ምን እንደሆነ ዘመን ያስቆጠረው እናንተ ናችሁ የምታውቁት። ዛሬ ግን እላችኋለሁ ጠጋ በሉ። ውረዱ ካልጋችሁ፣ ውረዱ ካልጋችሁ፣ ውረዱ ካልጋችሁ። ወደ መጥመቂያው ጠጋ በሉ። ወደሚሰራበት መልአክ ወደሚያንቀሳቅሰው ውሃ ወደሱ ጠጋ በሉ። ትተርፋላችሁ። ቀና ብላችሁ ትሄዳላችሁ። አንገት መጎንበስ ይቀራል።
ሽባነት ይቀራል፣ አንካሳነት ይቀራል፣ እውርነት ይቀራል። ተጠግተው አስቀርተውት ሂደዋል። ሃሌሉያ! ውሃ ውስጥ ትተውት ሂደዋል። አንካሳነትን ትተውት፣ እውርነትን ትተውት፣ ሃሌሉያ! አልፈው ሂደዋል። ጠጋ በሉ፣ ታልፋላችሁ። ጨክናችሁ አልጋውን ልቀቁት። ጨክናችሁ ካልጋችሁ ላይ ውረዱ። ከምቾቶቻችሁ ተነሱ። ግን ዴላችሁ አንድ ቀን ነው 2 ቀን ነው ቢያስፈራራችሁ፣ ውሸቱን ነው ጠላት። የመጀመሪያ ቀን ነው የፈራሁት። ከዛ በኋላ የማይመጣ መኪና፣ የዲፕሎማሲ መኪና ምናምን ሁሉ ይመጣ ነበር እና ሰዎች እቺ ቤት ትንሽ የሚቆመው መኪና ምንድነው እዚህ ቤት ያለው እያሉ ይገባሉ ብሎኝ ስለወጣሁ ነው፣ ጠጋ ስላልኩ ነው። 8 ወር ነው እዛች ቦታ የቆየሁት። እግዚአብሔር ከፍ አደረገኝ ወደ 8 ወር ነው የቆየሁት እዛች ቦታ። ከዛ በኋላ በዛ ስፍራ አልተገኘሁ። ክብር ለእግዚአብሔር። ለትንሽ ጊዜ ጎንበስ ማለት፣ ለትንሽ ጊዜ ጠጋ ማለት። ውሃው ደርቅ አይመችም፣ ግድ የለም። አያስደስትም፣ ግድ የለም። አልጋና መሬት ምን ያገናኘዋል? ምንም እኮ ያገናኘው። ግን ማለፊያ ከሆነ ግድ ነው፣ ጠጋ በሉ። ማለፊያ ከሆነ ግድ ነው፣ ውረዱ። ያልወረደ አይወጣም። ክብር ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ። ማይኮቻችሁን ክፈቱና እስኪ ጥቂት በልሳን ጸልዩ። ራሳችሁን ተመልከቱ። ከምን መውረድ እንደሚገባችሁ፣ ወዴት መጠጋት እንደሚገባችሁ፣ ምን ማድረግ እንደሚገባችሁ ዛሬ መንፈስ ቅዱስ ያበራላችኋል። ይመጣል ኢየሱስ። ሃሌሉያ። ይመጣል በአዲስ አደራረግ። ጠብቁት ኢየሱስን። ሃሌሉያ። መልአኩ መጥቶ አናውጦ ነው የሚሄደው። ኢየሱስ ሲመጣ ግን ሃሌሉያ፣ ኢየሱስ ግን መጣ ወደዛ ሰው። ሃሌሉያ። መልአኩ አናውጦ ብቻ ነው የሚሄደው፣ ሌላውን ስራ ለሰዎቹ ትቶ። ሃሌሉያ። ቢገፋፉ ቢረጋገጡ ጉዳዩ አይደለም፣ አናውጦት ነው የሄደው። ሃሌሉያ። ኢየሱስ ግን ወደዛ ሰው ሄደ። ብዙ ዘመን እንዳስቆጠረ አውቆ አልጋው ድረስ ሄደለት። ኢየሱስ ጌታ ነው። ዛሬ መልአኩ አናውጦ ሂዷል። አልቻላችሁም፣ ተጋፍታችሁ አልቻላችሁም፣ ሩጣችሁ አልቻላችሁም፣ ተንፋቃችሁ አልቻላችሁም፣ ካልጋችሁ መውረድ አልቻላችሁም። ዛሬ ኢየሱስ አልጋችሁ ድረስ ይመጣላችኋል። አቅቷችኋል፣ ይመጣላችኋል። ደክሟችኋል፣ ይመጣላችኋል። ዝላችኋል፣ ይመጣላችኋል። ሰንብታችኋል፣ ይመጣላችኋል። ቆይታችኋል፣ ይመጣላችኋል። ራሱ ይመጣል። መልአክ ጉዳዩ አይደለም፣ አናውጦ ይሄ። ኢየሱስ ግን ይመጣል።